ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሚልኪያስ መስፍን ነኝ። የሴቶችን ተሳትፎና ተጠቃሚነት ለማሳደግ በተሰራው ስራ የተሻለ ውጤት የተመዘገበ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ሴቶች ክንፍ አስታወቀ። በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ቃል በክልሉ አስተባባሪነት በዞኑ በየደረጃው ካሉ የሴቶች አደረጃጀት ጋር በሸካ ዞን ቴፒ ከተማ የውይይት መድረክ ተካሂዷል። ነጻነት ኃይል ያዘጋጀውን ጥንቅር ሄርሜላ ታይቶ እንደሚከተለው ታቀርቧለች። ሴቶች የቤተሰብ መሰረት ብቻ ሳይሆኑ የማህበረሰብና የሀገር ልማት ዋና ኃይል የመሆናቸውን ያህል በሀገረ መንግስት ግንባታ ረገድ የሴቶችን ተሳትፎ በማጠናከር ልማቱን ማፋጠን እንደሚያስፈልግ የኢትዮጵያ ሴቶች ፌዴሬሽን ተቀዳሚ ምክትል ፕሬዝዳንትና በብልጽግና ፓርቲ የሴቶች ክንፍ ስራ አስፈጻሚ ኮሚቴ አባላት ኢንጂነር ትዕግስት ተረፈ ተናግረዋል። ሴት ቤተሰብ ነች፣ ሴት ህዝብ ነች፣ ሴት ሀገር ነች ማለት ነው። ሴት ይሄን ሁሉ ከሆነች ከሴት ውጪ የሚሆን ነገር ጎዶሎ ነው ብቻ አይደለም የሚባለው ማለት ነው። የለም ነው። ባለፉት 7 ዓመታት በብልጽግና ፓርቲ መሪነት የተሰሩ የልማት የመልካም አስተዳደር ስራዎችን ውጤታማነት በማረጋገጥ ይህንኑ ለማስቀጠል ባለመው ውይይት ሴቶችን በማህበራዊና በፖለቲካ ረገድ ያላቸውን ተሳትፎ ለማሳደግ ትኩረት ተሰጥቶ እንደሚሰራም አመልክተዋል። ስኬት ዘግቶ ቀጥሎ የሚመጣ ነው። ለመሳተፍ ተጠቃሚነታችንን ለማረጋገጥ ኃይላችንን ለማደራጀት ለማጠንከር ምንድነው ከኛ የሚጠበቀው? መደራጀት ነው። በኢትዮጵያ ታሪክ ለዘመናት የቆየውን አግላይ ታሪክ በመቀየር አካታችና ወንድማማችነት በመገንባት በሁሉም ዘርፎች እምርታዊ ለውጥ ማምጣት መቻሉን ያስታወሱት የሸካ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አለማየሁ አለሙ ናቸው። የባዳ ተጽዕኖና የባንዳ አጀንዳ ሳይበግረን ህብረ ብሔራዊ አንድነታችንን ጎልቶ የተጀመረው የብልጽግና ጉዞአችን ሳይደናቀፍ ወደ መዳረሻችን እንዲወስደን የሚያግዝ በሳል ሀሳቦች የሚንሸራሸሩበት እንደሚሆን በመተማመን በእናንተ ተሳትፎ ኢትዮጵያ ትጸናለች። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብልጽግና ፓርቲ ቅርንጫፍ የሴቶች ክንፍ ጽህፈት ቤት ምክትል ኃላፊ ወይዘሮ ውባለም በዛብህ ሴቶች የፖለቲካ ተሳትፏቸውን ከማረጋገጥ ባሻገር ከተጠባቂነት ተላቀው የራሳቸውን ገቢ እንዲያመነጩ የተሻለ ስራ መሰራቱን ተናግረዋል። የሴቶች ተጠቃሚነት ተሳትፎ ለማረጋገጥ ምን ስራዎች ተሰርተዋል፣ የኛስ ደግሞ የሴቶች ሚና ምን ይመስላል የሚለውን በደንብ የጎላ መሆኑን የለውጡ ጉዞ ላይ የሴቶች አሻራ የጎላና በጣም በርካታ ስራዎች የተሰሩበት እንደሆነ የሚያነሳ ነው የሚሆነው ማለት ነው። የሸካ ዞን ብልጽግና ፓርቲ የሴቶች ክንፍ ኃላፊ ወይዘሮ አካልነሽ አየነው የብልጽግና ፓርቲ ከፋፋይ ትርኪቶችን በማስወገድ አንድ የሚያደርጉና ወንድማማችነትና እህትማማችነትን በማጠናከር ዘርፈ ብዙ ተግባራትን እየተገበረ ያለ ፓርቲ መሆኑን ተናግረዋል። መጥፎን ያወገዝን አካባቢያችንን ሰላም አድርገን ከሄድን ማናሸንፈው ነገር የለም። ሰላም ያለው የት ነው? ቤት ውስጥ ነው። የኛ ልጆች የኛ ባሎች ናቸው ሰላማችን ያደፈርሱ ልጆች ደግሞ ለዚህ ሴቶች ሚላላቸው። ስለዚህ ይህንን ሰርተን በዚህ እናሸንፋለን የሚለው ነገር ብዬ ለይቶች ተሰጣለሁ። ውይይቱ የተሳተፉ አካላት በሰጡት አስተያየት ሴቶች ለሀገር ግንባታው ከጥንትም ጀምሮ ያላቸው ተሳትፎ የላቀ መሆኑን ተናግረው አሁን ያለውን ምቹ የፖለቲካ ስነ ምህዳር ተጠቅመው ራሳቸውን ማብቃት ይገባቸዋል ብለዋል። ልጅ አሳድጋለሁ ብላ ተጎርታ የሰው ሰራተኛ የሆነችም አለች። ግን አሁን መንግስት ውሎ ይግባ ለሁሉም ማነው ሴፍትነት አመጣ ነፃነት ያገኘበት ጊዜ ነው። በእውነት ከሆነ እንትን ማነው ባንክ ገብታ መታወቂያው ሁሉ አሁን ባንክ ቤት ገብታ ደሞዝ የበላች ነው። በእውነት መንግስት የተመዘገነ መመዘገን አለበት። ህዝቡ የተመዘገነ ይሁን። እኛ እድሉን አግኝተናል። የመናገሩንም ችግራችን ወደፊት የማውጣት እድሉን እስካገኘን ድረስ ታች ላይ ነው መስራት ያለብን ብዬ አስባለሁ። ወጣቱ ትውልድ በጥሩ ስነ ምግባር ታንጾ እንዲያድግ የወላጆች ሚና ከፍተኛ መሆኑን የሸካ ዞን ማሻ ከተማ ነዋሪዎች ተናገሩ። የማሻ ከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ጽህፈት ቤት የወጣቶች ስብዕና ግንባታ ስራ ላይ ሁሉም የድርሻውን መወጣት እንደሚገባው አሳስበዋል። ኢያሱ ሸጊቶ ያዘጋጀውን ሃና ግርማ እንደሚከተለው ታቀርቧለች። የነገ ሀገር ተረካቢ ወጣቶች በጥሩ ስነ ምግባር እንዲያድጉ ከማድረግ አንጻር የወላጆች ሚና ከፍተኛ መሆኑን ያነሱት ነዋሪዎቹ ወላጆች የልጆችን ውሎ በመከታተል ጥሩ ዜጋ እንዲሆኑ ትኩረት ማድረግ ይገባቸዋል ብለዋል። በተለይ ህብረተሰባችን ወይም ወጣቱ ያለው ትውልድ በዲሲፕሊን በጥሩ ስነ ምግባር ታንጾ
ለሀገርም እንዲጠቅም ለራሱም ለቤተሰብም ለከተማውም እንዲጠቅም ትልቁ ነገር ያለው አንደኛ የመጀመሪያው ቤተሰብ እጅ ነው ቤተሰብ ነውና ከህፃንነት ጀምሮ ለልጆች ያለን ቦታ እዛ ጋር ትልቅ ስራ መስራት የሚችለው ያ ነው። በተለይ ቻይልድሁድ ላይ አንደኛ ክፍል ኬጂ ላይ ያሉ የምናሳየው ፍቅር የምናሳየው ዲሲፕሊን ቤት ውስጥ ስፔሻሊ በእናትና በአባት መሃል ያለው ኮሚኒኬሽን ልጅ ያን እያየ ነው የሚያድገውና ሞር እዛ ጋር ያለው ቤት ውስጥ ያለው ዲሲፕሊን ነው ልጅ እየወረሰ የሚመጣው። ወጣቶችን ወዳልተገባ መንገድ የሚመሩ አደንዛዥ እጾችን የሚያስገቡ አገልግሎት ሰጪ ቤቶች በከተማው መበራከታቸውን እንደ ችግር ያነሱት ነዋሪዎቹ ለችግሩ እልባት ከመስጠት አንጻር ሁሉም የድርሻውን እንዲወጣም ጠይቀዋል። በጥሩ ስነ ምግባር የታነጸ ዜጋ ለሀገርና ለወገን አለኝታ በመሆኑ የወላጅ ድርሻ ከፍተኛ መሆኑ የሚታመን ቢሆንም በዘርፉ የሚሰሩ የመንግስት ባለድርሻ አካላት ድጋፍ ያስፈልጋል ሲሉም ነዋሪዎቹ አጽንኦት ሰጥተዋል። ወጣቱ ተጠቃሚ አይደለም። ወጣቱ አልባለ ቦታ ላይ እየሄደ ያለው በዚህ ምክንያት ነው። ስለዚህ ያለችንም አንድ ስቴዲየም ነች፣ ሁለተኛ አንዲት ማይከል የአንድ ግለሰብ ግቢ ማታከል። ስለዚህ መጽሐፎች እዛ ወጣት ማይከል ውስጥ አሉ፣ ኮምፒውተሮች አሉ። በፊት ጠረጴዛ ቴኒስ ነበረ፣ አሁን ግን የለም። አሁን ምንም እየተሰራበት አይደለምና ከዚህ አንጻር አሁንም መንግስት አስፍቶ ማየት ነው። ከዚህ በኋላ ነው ወጣቱ የምትወቅሰው። ይሄን ካዘጋጀ በኋላ ነው ወጣቱ የምትወቅሰው። ከትምህርት ዓለም የሚወጡ አሉ 8ኛም ቢሆን እንደገና 10 እንኳን ዛሬ የለም ወደ 12 አልፎ የሚወድቁ ተማሪዎች ራሳቸው ስራ ፈጥረው ወደ ስራ ዓለም መግባት መቻል አለባቸው። ለዚህም መንግስት እንደነኛ አይነቶቹን ማድረግ የሚገባውን ነገር ማድረግ አለበት፣ ማደራጀትም አለበት። እንግዲህ ይሄ ሁሉ ክስተት የወጣት መብዛት የወጣት በከተማ ውስጥ መብዛትና ምንድነው የሚባለው ይሄ ጸጉረ ለውጦችን የምናየው ከወላጆች አፈንግጦ የወጡ ሊሆኑ ይችላሉ። የማሻ ከተማ ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አዳነች አጽብሃ እንደገለጹት ወጣቱ ዜጋ ሀገር ተረካቢ መሆኑን በመገንዘብ እንደ ከተማ መንግስት ትኩረት ተሰጥቶ በእቅድ እየተመራ እንደሚገኝም ጠቁመዋል። በተለያየ መልኩ ከከተማ መንግስት እንደ ከተማ መንግስት በጋራ በመነጋገር የወጣቶችን ወላጆች በመጥራት በወጣቶች ላይ ሰፊ ስራ ለመስራት ያው ያቀርንም የተያዘ ፕሮግራም አለ። በዛ መሰረት ያው ሰፊ ስራ እንሰራለን የሚል ነገር አለ። ወላጆች የልጆቻቸውን ውሎ መከታተል ሲችሉና መንግስት የበኩሉን ድርሻ በአግባቡ ከተወጣ ለሀገሩ የሚጠቅም ትውልድ በጋራ ማፍራት እንደሚቻል ተናግረዋል። እንደ መንግስት ብቻ ሳይሆን እንደ ወላጆችም የልጆች ኃላፊነት ስለሚጠበቅብን መሰረቱ ወላጆች ስለሆኑ ከወላጅ ይጀምራል የሚል ነገር አለ። በኢንዱስትሪና በቴክኖሎጂ ስርጸት ክልሉን ቀዳሚ ለማድረግ ተቀናጅቶ መስራት ያስፈልጋል ተባለ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኢንዱስትሪና ኢኖቬሽን ቢሮ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸምን በቴፒ ከተማ ገምግመዋል። ዘገባው የጌትነት ገረመው ነው። በዛ በታደሰ ተጨማሪ አለው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ኢንዱስትሪና ኢኖቬሽን ቢሮ ኃላፊ ዘመድኩን ሰለሞን በክልሉ ባለፉት 6 ወራት ዘርፈ ብዙ ተግባራት በጥንካሬ መገምገሙን አውስተዋል። ባለፉት 6 ወራት የነበሩ አፈጻጸሞች ውጤቶች ቀርበዋል። በኢንዱስትሪውም በኢኖቬሽኑም ዘርፍ በልዩነት ተነስተው ከኤክስፖርት አንጻር፣ ከአዳዲስ ኢንዱስትሪን ከመፍጠር አንጻር፣ ከተኪ ምርት አንጻር፣ ከስራ ዕድል ፈጠራ አንጻር ከስራ ማስኬጃና የማሽን ሊዝ ብድር አንጻር ያሉ ጉዳዮች እና እቅዶችና ሪፖርቶች ቀርበው በጉባኤያችን ታይተዋል። በኢኖቬሽኑም ዘርፍ በ5 ሚሊዮን ኮደርስ በናሽናል አይዲ በአጠቃላይ በኢ-ገቨርንመንት ሰርቪስ ጋር ከመሶብ አንድ ማዕከል አገልግሎት ጋር ከዲጂታል ሊትሬሲ ስልጠና ጋር ከጥገና ከስፔሲፊኬሽን ከመሳሰሉት ጋር ዘርፈ ብዙ ስራዎች ተሰርተው በውጤታማነት የቀረበበት ሁኔታ ነው ያለው። በገጠሩ አካባቢ የኢንዱስትሪ ዘርፍ እንደ አቅማቸው እንዲሰራ የጋራ መግባባት ተፈጥሯል ያሉት የቢሮ ምክትል ኃላፊና የኢንዱስትሪ ዘርፍ ኃላፊ ወይዘሮ ብርቅነሽ ሻንቆ በበጀት ዓመቱ 47 አዳዲስ የኢንዱስትሪ ተቋማት መትከል ተችሏል ብለዋል። ወጣቶችን በጋራ በማድረግ አቅም ፈጥረው እንደየፖቴንሻላቸው መስራት የሚችሉበት ሁኔታ እንዲፈጠር የጋራ መግባባት ፈጥረናል። አዳዲስ ኢንዱስትሪ መፍጠር ላይ በዚህ አመት 50% ያህሉን ነው የፈጸምነው። ነገር ግን ኢንዱስትሪ እንዳንፈጽም የገጠሙን ተግዳሮቶች አሉ። አንዱ የብድር አቅርቦት ችግር አለ።
ሌላኛው የማሽን አቅርቦት ችግር አለ። በቢሮው ምክትል የኢኖቬሽን ዘርፍ ኃላፊ ምትኩ አስፋው በበኩላቸው በቴክኖሎጂ ዘርፍ በተለይም በክህሎት ስልጠናና ከፋይዳ መታወቂያ ምዝገባ አንጻር እንደ ሀገር እየተሰራ መሆኑን አስታውሰዋል። በያዝነው 2018 ዓመተ ምህረት የዘርፋችን የኢኖቬሽንና ቴክኖሎጂ ዘርፍ በዋናነት የዲጂታል ኢትዮጵያ ስትራቴጂን እውን ከማድረግ አንጻር አቅደን እየሰራ ነው ስራዎች አሉ። አንደኛ የክህሎት ስልጠና ጋር ነው። ሌላው ደግሞ የመንግስት አገልግሎቶችን ዲጂታላይዝ ማድረግ ነው። ሌላኛው ደግሞ የሬጉላቶሪ ስራዎች ናቸው። ስለዚህ እነዚህ በሶስት መሰረታዊ ጉዳዮች የሚሰሩ ስራዎች በ6 ወር ውስጥ ጥሩ የናቸው አሉ። በቴክኖሎጂው ዘርፍ ለህብረተሰቡ ግንዛቤ የማስጨበጥ ስራ እንዲሁም የአምራች ኢንዱስትሪውን ለማጠናከር እየተሰራ እንዳለ የውይይቱ ተሳታፊዎች አስታውቀዋል። እንግዲህ ወደ ቴክኖሎጂ ከመግባታችን በፊት ዜጎች ራሳቸውን በአግባቡ የራሳቸውን መረጃ በይነ መረብ ውስጥ በአግባቡ አስቀምጠው ቀጣይ ለሚኖረው የቴክኖሎጂ እድገትና ብልጽግና መንገድ ጠራጊውና ቴክኖሎጂውን በይፋ የምንጀምርበት አንዱ ትልቅ አገራዊ ኢኒሼቲቭ ነው። በቀጣይም ክልሉን በቴክኖሎጂ ስርዓት ረገድ ግንባር ቀደም ለማድረግ በየደረጃው እንዲሰራ ከስምምነት ተደርሰዋል። በመጨረሻም በማሻ ከተማ ውስጥ በተለያዩ ምክንያቶች አገልግሎት ሳይሰጡ ለብዙ ዓመታት ከቆዩ ሌዝ ማሽኖች መካከል የተወሰኑትን ለግል ኢንተርፕራይዝ ማስተላለፍ መቻሉን የደቡብ ካፒታል ዕቃ ንግድ ሥራ አክሲዮን ማህበር አስታወቀ። የማሽኖቹ ስራ መጀመር ለበርካቶች የሥራ ዕድል ከመፍጠር ባለፈ የኢንዱስትሪ ግብዓት እጥረት ከመቅረፍ አንጻር ከፍተኛ ሚና እንዳለውም ተጠቁሟል። ታሪኩ ታደሰ ተጨማሪ አለው። ከ4.9 ሚሊዮን ብር በላይ ወጪ ከዓመታት በፊት በሸካ ዞን ማሻ ከተማ ለኢንተርፕራይዞች ስልጠና እንዲሰጥ ተብሎ የተገዙ የሊዝ ማሽኖች ወደ ስራ ለምን አልገቡም በማለት ከ6 ወራት በፊት መዘገባችን ይታወሳል። የደቡብ ካፒታል ኩባንያ ከመቋቋሙ በፊት ኢንተርፕራይዞች ብረታ ብረትን እንዲያመርቱ የሚያግዝ ስልጠና ለመስጠት ታስቦ እንደ ሌሎች ከተሞች ሁሉ በማሻ ከተማ 21 የኢኩቤሽን ማሽኖች እንዲመጡ መደረጉን የደቡብ ካፒታል ዕቃ የንግድ ሥራ አክሲዮን ማህበር የሊዝ ቡድን መሪ አቶ ሙላቸው ታምሬ አስታውሷል። በማሻም በተለያዩ ከተሞች በኢንኩቤሽን የመጡ ከኩባንያው መቋቋም በፊት ወርደው የነበሩ ለቤተ ሙከራ አሁን እነዚህ ማሽኖች 21 የብረት ማሽኖች ለቤተ ሙከራ ተብሎ ኩባንያው ከመቋቋሙ በፊት የወረዱ ማሽኖች ናቸው። እነዚህን ማሽኖች ወደ ስራ ለማስገባት መጀመሪያ የመጡበት ዓላማ ኢንተርፕራይዞችን ስልጠና ለመስጠት የስልጠና ማዕከል ለማድረግ ኢንተርፕራይዞችን በሙያቸው ብረታ ብረትን በብረታ ብረት ሙያ እንዲኖራቸው የተፈለጉትን በብረታ ብረት ሙያ እንዲኖራቸው የእንጨት ባሉት ደግሞ በእንጨት ሙያ እንዲኖራቸው የማሰልጠኛ ማዕከል ለማድረግ መንግስት አስቦ ለዛ ዓላማ ኩባንያው ከመቋቋሙ በፊት የመጡ ማሽኖች ናቸው። ከኢኩቤሽን ማሽኖች መካከል የተወሰኑትን አሁን ላይ ወደ ስራ ለማስገባት ከባለድርሻ አካላት ጋር በመግባባት ለታለመለት ዓላማ እንዲውሉ ለግል ኢንተርፕራይዝ ርክክብ መደረጉን ገልጸው ቀሪዎችን ወደ ስራ ለማስገባት ትኩረት እንደሚሰጡም ጠቁመዋል። 21 ማሽኖች አሉ። ከነዚህ ውስጥ አሁን ደግሞ ፍላጎት ቀርቦ ደንበኛው መርጦ በደንበኛው ፍላጎት በደንበኛው ምርጫ እነዚህ ክሎቱ አለኝ ሙከራው አለኝ መሞከር እችላለሁ መስራት እችላለሁ ብሎ ነው አሁን ወደኛ የቀረበው ማለት ነው። ከዚህ የተነሳ ቅድመ ክፍያ 20%ን ከፍሎ አሁን ለርክክብ ነው እና የመጣነው ማለት ነው። ለተለያዩ አገልግሎቶች የሚሉ ማሽኖችን ወደ ስራ ማስገባት የሚያስችሉ ቅድመ ሁኔታዎችን በማሟላት ርክክብ መፈጸማቸውን የገለጹት ደግሞ የግል ኢንተርፕራይዝ የሆኑት አቶ ሳምሶን ዘለቀ ሲሆኑ በዚህም ውጤታማ ስራ ለመስራት መዘጋጀታቸውን ጠቁመዋል። ቅድመ ሁኔታ ያው ማሽኖቹ በጣም አገልግሎት የሚሰጡ ስለሆነ በግል ማህበር ተደራጅቼ 20% ክፍያውን ፈጽሜ ወደ ስራ ልንገባ ነው። እየተረካከብኳቸው ነው። ወደ ስራ ልንገባ ነው። ቢያንስ ከ15 እስከ 30 ሰው ማሰማራት ሰራተኛ መቅጠርም ይቻላል። ለወደፊቱ ያው ሰፊ የስራ ዕድል የሚፈጥርልን ነው። ትርፋማም እንሆናለን በሚለው ወደ ስራ እየገባን ነው።
የማሻ ከተማ ንግድና ኢንዱስትሪ ጽሕፈት ቤት የፋይናንስ ሊዝ ባለሙያ ወይዘሮ መሰረት በቀለ በበኩላቸው በተለያዩ ምክንያቶች ስራ ሳይጀምሩ ከቆዩ ማሽኖች መካከል የተወሰኑት ስራ እንዲጀምሩ መደረጉ ለአካባቢው የጎላ ፋይዳ እንደሚኖረው ገልጸው አስፈላጊው ድጋፍና ክትትል እንደሚደረግ አንስቷል። ይሄ ማሽን በደቡብ ካፒታል የተመቻቸ ሲሆን ለወጣት ስራ እድል እንዲፈጥር ለከተማ ማህበረሰብም ብዙ አገልግሎት ይሰጣል ተብሎ ታስቦ ነበር የተላከውና በዛ ልክ ግን ወደ ስራ አልተገባም። ለረጅም ዓመት እዚህ ተዘግቶ የቆየ ሲሆን አሁን ግን በዚህ ልክ ወደ ስራ እንዲገባ በቁርጠኝነት ተመርቶ ዛሬ ላይ ሙሉ በሙሉ ባይሆንም የተወሰኑ ከአንዱ ወደ 8 የሚሆኑትን አሁን ለተደራጀው ግል ኢንተርፕራይዝ ተሰጥቶ ወደ ስራ እንዲገባ ሂደት ተጀምሯልና ከዚህ በኋላም ያው ቀሪዎችንም ሌሎችም በዚህ ልክ ተደራጅተው ስራ መስራት ለሚፈልጉት እኛም ተከታትለን እንደ ባለሙያ እንደ ጽሕፈት ቤት ባለሙያ እኛም ግዴታ ነውና ተከታትለን ያለውን ነገር ይሄኛውም ወደ ስራ ገብቶ በደንብ እንዲሰራም ክትትል እናደርጋለን። ሌሎችንም በዚህ ልክ ይሄ ተጠቃሚ ሲሆን አይቶ ሌላው ይመጣል የሚል ግምት አለኝ። የእነዚህና ቀሪ የሊዝ ማሽኖች ወደ ስራ መግባት ከዚህን ቀደም በአካባቢው የሚስተዋለውን የኢንዱስትሪ ግብዓት እጥረት ከመቅረፍ ባለፈም የተለያዩ ፋይዳ ያላቸውን ብረታ ብረት ለማምረት የሚያስችል አቅም ይፈጥራል ተብሎ ይጠበቃል። የተወደዳችሁ ተመልካቾቻችን ከሸካ ቴሌቪዥን በአማርኛ የያዝናቸው ዜናዎች እስካሁኖቹ ናቸው። አሁን ደግሞ የሸክኖ ዜናዎች የሚቀጥሉ ይሆናል። አብራችሁን ቆዩ።